ሰላም እንዴት ናችሁ? ደቺ ደህናችሁ ያለው እግዚአብሔር ይመስገን። መልካም በዓል ይሁን እያልኩ ዛሬ ጨረቃ መጣለች። ብትን በገቦንኩ ብትን በጫቆጮ ብሩክ የኔ ነው ማለት ነው። የኔ ቆንጆ ይመችሽ ነው የምልሽ። አቃጣፊ ይቃጠል፣ የሚቃጠል ካለ ይቃጠል፣ ምን አገባኝ እኔ። የኔ ውድ ፍቺ ያለች የኔ ውድ እራ እየጠበቅን ነው። ሀይሚዬ ቡታጅራ መተሻል ይሆን ብዬ ተስፋ አደርጋለሁ። ብሩኬ ደግሞ መተዋል። ደስ የሚል ነገር ነው። እውነት ለመናገር እንደ መስጠት ደስ የሚል ነገር የለም። በወጣ ይተካል። ብሩኬ ያው ሰው ራሱ ችሎ ለሰው ሲሆን እንዴት ደስ እንደሚል ማለት ነው። ይመቻችሁ። እንኳን ደስ አላችሁ ልጆቹ ማለት ነው። ኧረ ሳቅ እንደፈለክ መስጠት ራሱ ደስ የሚል ነገር እኮ ነው። እግዚአብሔር ጨምሮ ጨማምሮ ይስጥህ፣ እላይ ላይ ጻፍልህ። እንዳላችሁ ተሻሽለዋል። አንዳንዶቹ ጥሩ ነገር ይናገራሉ እና ግን በቃ ለምንድን ነው እንደዛ ማለት? እኔ በጣም ነው ያዘንኩት ትላንትና። በቃ ለእሷ ተቆርቋሪ ነን የሚሉ ሲናገሩ ነበር አጉል ንግግር እና እንደው እንደዛ ባይሆን ለማለት ነው። አሁን ራሴ በቃ ተናድጄ ነው። አሁን አንዷ እንዲያውም ዘቅዝቃቸው ነበር፣ ሁለቱን ሀይሚ የምትባል ዘቅዝቃቸው ነበር። አሁን እንደዚህ ነው እኔ አላውቅም። ከወደዷት እኮ ትንሽ ይከብዳል። እኔ ትንሽ ስለተናደድኩ ነው እንትን ያልኩት። ይቅርታ እንግዲህ ካስቀየምኳችሁ። ልጆቹ ላይ አትፈርዱት ነው በቃ። እነሱም በሳቱ ተናደው አትፈርዱ። ተናደው ነው እኮ ያናድዳል። ግን ስትናገሪ ደግሞ ያው መጠንቀቅ አለብሽ። አሁን በጣም የምትወጃት ከሆነ ሁለታቸውን አይደለ የተናገሩ፣ አንድ ሰው መርጦ አይደለም። ትናንት ሁለታቸው ነው የሰደበች። ሁለታቸውንም ቢሰድቡ እሷንም እንትን ሲሉ ነበር እንጂ ከጎኗ አትሄድም እንደዚህ ምናምን አጉል ንግግር ሲናገሩ ሰምቻለሁ። ማለት አንዳንድ ጊዜ የሰማነውን ነገር ማስተባበል አያስፈልግም ማለት በቃ እኮ አሁን እዚህ ጋር እኔም ብሆን የሁለቱንም የምደግፍ ነኝ። ሁለቱንም ነው መወዳቸው እና ትላንትና በቃ አልሄድም ካለች በቃ መብቷ ነው ማለት ያለችበት ምክንያት ይኖራታል። ደግሞ እነሱ አንድ ናቸው አይደል? በቃ የሆነ ነገር የማይሆን ነገር የሆነ ለበጣ ሳቁ ምናምን የፌዝ ሳቅ ምናምን የሆነ የማይሆን ነገር ሲናገሩ የደበረኝ ብቻ አላውቅም። እንደዛ ባይሆን ጥሩ ነው። ሀናን ተናዶ ነው ስሜታዊ ሆኖ ልጆቹ በቃ ተመለሱ ስትል በወዲያው አነሳች ልጅቷ። በቃ ታይ ምናምን ስትል ግን ዘቀዘቀቻቸውም አልዘቀዘቀቻቸውም እነሱ እንደሆነ እየመሩ ነው። እኛ ዘላለማችን እነሱ ግን የሚነዱትና የሚያሽከረክሩት። መግዲ ትናንትና እኮ እሷ የዘቀዘቀችው ፍቅር የተባለችው ብቻ እኮ ያለችም ሁሉም ነው እኮ የሰደባት። አይሚም ማለት ነው። አላየሽም እና አልሰማሽም ነው። ዝም በሉ የምትይ ይሰደቡ፣ ይጠየቁ። ፍቅር ቤት ሁለቱም ተዘቅዝቋል። እሱም አይቻለሁ፣ ሌላ ቦታ አላየሁትም። ብዙ ነበረ አይሚን ብሩኬ ሳይሆን አይሚን ነበረ ሲረግጧት የነበረ ማለት ነው። እንዴ ዝም በሉ ዝም ተብሎ ነው። አንደኛም ደግሞ እኮ እነሱ ተሳዳቢ ቢሆኑ እነሱ እኮ ዝምታን ስለመረጡ ነው እኮ። ማናቸውም ጫፋቸውን አይነካም ነበረ እነሱ ቢናገሩ። ላክን ደግሞ ዝምታ ወርቅ ነው ብሎ ስለተው ማለት ነው። እዛ አዳሜ ሁሉም እያዳመጠ ተው ለምንድን ነው የምትተው? ማናቸውና እነሱ ይነገራቸው ተዋቸው። እንትን እንዳታዩ ላይክ እንዳታረጉ ቪዲዮን እንዳታዩ እያሉ እያሽቀበጡ አልነበረም? አዎ እሱ ሰምቻለሁ። እኔ እሱ ራሱ ለምን የሚባሉት ባይወዱ ይሻላል። ከወደድሽ እኮ እስከ ምናምኑ ይባላል፣ እስከ ላጩ ይባላል። ለነገሩ አማርኛ በደንብ ከቻሉ እንደዛ ነው። ከወደድሽ እስከ ምናምኑ የሚባል ነገር አለ። አዎ እዛ ነው መሆን ያለበት እንጂ ጥፋታቸውንም አይተሽ ተረድተሽ ምንም እስከ ምናምናቸው ነው እንጂ ዝም ብለው ስንት የሚሰሩ የተጨመላለቀ ስራ አለ አይደል እንዴ? ስንት የተግማማ ስራ እያየን አይደል እንዴ? ባሌ ሌላ ውሽማ ይዞ መጥቶ አንገቷ ሚስት ቆማ አንገት እየሳመ ሄደው ጀግና እያሉ አይደል እንዴ? አናቃቸውም። የልጆቹን ፎቶ ለጥፈው እንናገር ካናስረግጠን ከእነሱ የበለጠ ምላስ አለን ከተናገርን። አሁን የቡርኪ ኦዲየንሶች በተአምር አሳልፈው አይሰጡትም። በእውነት በጣም ነው ማደንቃቸው። ቢሞቱ አያስነኩም፣ በቃ አያስነኩም እሱን እና እንደዛ ነው መሆን ያለባቸው እነሱ ማለት አሁን አንድ ሆነዋል። ደስ ይላል፣ አንድነታቸው ደስ ይላል። ግን የሆነ ነገር ሲመጣ ቶሎ ቸኩሎ አጉል ነገር ከመናገር በቃ
ዝም ማለቱ ይመረጣል ብዬ ነው የማስበው። እና ይሄ አጉል ነገር መነጋገር፣ መሳደብ፣ መዘቅዘቅ ምናምን ጥሩ አይደለም። እኛ ታዲያ ከሌሎቹ በምን ተሻለም ታዲያ? በምንም ኧረ አውሩ። ሌሎቹ ምን ሆናችሁ ነው ጸጥ ያላችሁት? እያየሽ በእነሱ እየተቃጠልሽ ትኖሪያታለሽ። አንቺ ቆሻሻ ማለት ነው። ቆሻሻ ነሽ። ሴስ እኮ ነቅላለች። እናንተ ሴስን ወሬ አትስሙ። ሴስ ትላለች። አንቺ የእሷ አደጋ የእሷን እውቀት ብትይሽ ተከታዮች ናቸው እንጂ የሚያስጠሉ። ሴስ እኮ ነቅላለች፣ አብዳለች። ከላስ አደጋ ይቺ ፈረስ እንትን ያልተገራች ፈረስ የምትመስል ደግሞ ሀይሚን ተሰድባለች። እንዴች ቆሻሻ ቦሮኬ እንደሆነ በእንትን በረጅም እንጨት አይነካሽም። እግዚአብሔርን በረጅም እንጨት የአያቃትም ጭምር ባይገርምሽ፣ አያቃትም ራሱ ማለት ነው። ወንድሜ እያለች ሁሌ ሀይሚን እየረገጠች እርኩስ አልተገረዘችም ወይ? ሲስ የምትባለው እኔ ልንገራችሁ ሚስጥሯን 3 ልጅ ወልዳ ባሏ የካተች ናት። እኔ ጠይቀው ላይ ግርበልኝ አላውቅም። ከሶስት ወንድ ታዲያ የወለደች እሷ የሶስት ወንድ ስፐርም አናቷ ላይ ወጥቶ ነው እሷ መሰባተች። ከካምዳሞች እበት የሰው እበት በጡም ብሩኬ የኔ ነው ማለት ነው። እሱ ደግሞ ስቋል እኮ እየሳቀ ነው። ብሩኬ ራሱ ኮመንት ያረጋል። ወይኔነት ያራዳል ማለት ያመሰግናሉ። አመሰግናሉ። አሁን እንዳትወጪ ቁጭ በይ አርፈሽ። እኔ እኮ የሚመስለኝ ሁሉም ተመችቶት በቃ አለ እኮ ብትወደኝ ምን ችግር አለ? ጉግ ብላ ብትወደኝ ምን ችግር አለው ነው። እንደሱም ያስኬዳል። ደግሞ ልጅ አድራችኋል እንዳለ አሁን እንግዲህ የኮመንቱ ስድብ ለማስተናገድ ነው የገባችው። ቁጥቆ ነው ምንም ስድብ የለ። አሁን ኮመንት ላይ ግን ስድብ ሳቅ ነው የሚበዛ። በሀይሚ ቲክቶክ ላይ ነው ቲክቶኳ ላይ እኔ ምን አገባኝ? ብትንቦገቦግ አላለች። ብትንቦገቦግ አለች። የእሱ ፎቶ ለጥፋ ታየኝ እኮ እሱ ቡታጀራ መጥቶ እንትን ደብሯት በዓልን እንዲህ ሀገራችን ላይ አንድ ነገር ልንገራችሁ። እሺ ምን አልኩ መሰላችሁ? ቲክቶክ ከመልቀቋ በፊት ማለት ነው። ምነው ልጆቼ እንደዚች ልጅ ቢናፍቁኝ ስደት አለም ባልቆይ ነው እስከዛሬ ብዬ እንዴ። ኧረ የእሷ ፍቅርን ቆሊ ደፋኝ ነው ብዬ ራሴ ዕቃ እያጠብኩ እያሰላሰልኩ ማለት ነው። ኢቱም መንደር ስገባ ኢቱም መንደር አየኋት ማለት ነው። ጉድ እኮ ነው። ምንድን ነው ቃጣም አንቆሊ ደፋኝ ነው የዚች ልጅ። ባልሽ ይናፍቅሻል እንደሷ? አንድም ነገር እስካሁን ባልቀመጥ ነው እሷም እኮ ረሃማ እኮ ብትንቦገቦግ እያለች ነው እኮ እሷ። አንድ